ልጅቷ ወጥመድ ውስጥ ገባ። እንደምትወድ ታውቃለህ አይደለ? አንተ ባትወዳት እንኳን እሷ እንደምትወድ ታውቃለህ። እያወቅሁ ነው ሀይሚዬ የኔ ቆንጆ የኔ ቅመም እንኳንም ነቃሽልን። የእውነት በጣም ደስ ብሎኛል የኔ ውድ ነገር። አይዞሽ፣ ለበጎ ነው። አንዳንድ ጊዜ በህይወታችን ላይ በብዙ ነገራችን ላይ እንደዚህ አይነት ውጣ ውረዶች ያጋጥማሉ እና ሁሉም ነገር ለበጎ ነው። ዋናው ነገር አንቺ ወደ ራስሽ መመለስሽ ነው። እያንዳንዱ ነገር ቀስ በቀስ ይስተካከላል፣ እውነቱም ይወጣል ብዬ አስባለሁ። ብዙዎቻችሁም ደግሞ በሀይሚ ጉዳይ ተጨንቃችሁ ነበረ እና እንኳን ደስ አላችሁ። የእውነት እናንተ ምርጥ ፋሚሊዎች ናችሁ። ሰው ሲጨነቅ አብራችሁ የምትጨነቁ፣ ሰው ሲያለቅስ አብራችሁ የምታለቅሱ እግዚአብሔርን እናንተን ራሱ አያሳጣት። ብዙ ወዳጅ አላት፣ ብዙ ሰው ከጎኗ ነበረ እና ለማንኛውም ደስ ብሎኛል እንደዚህ ወደ ራሷ በመመለሷ። ነገር ግን አሁንም ቢሆን እያሳሰባት ያለው ነገር ማለት ነው ጭራሽ ህመሟን ልቧን እየጎዳት ነው የሚመጣው። ስለዚህ ስለዚች ልጅ ነገር ጥያቄ በጣም አላት። ቡራ ያለውን ነገር ግልጽ አድርገህ ንገራት። እኔም አላቅም፣ እኔም ግራ ገብቶኛል፣ እርግጠኛ አይደለሁም እያልክ ነው። እርግጠኛ አይደለሁም ሳይሆን ሙሉ ፐርሰንት ማለት ነው አምነህበት፣ በቃ የኔ ልጅ አይደለም በል። አንዴ እርግጠኛ አይደለሁም ትላለህ፣ ከአንዴ ደግሞ ምንድን ነው የኔ ልጅ አይደለም ትላለክ። እና ሀይሚ ትክክለኛ ጥያቄ ነው የጠየቀችው፣ ማንኛውም ሰው የሚጠይቀውን ጥያቄ። ሲቀጥል ልጅቷ በጣም ትወድሃለች። ለምን አገኘሃት? አንተ ባትወዳትም እንኳስ እሷ ስለምትወድህ አንተን ማግኘት ትፈልጋለች እና በዛ ሰዓት ለምን አገኘሃት ነው ያለችው። ትክክለኛ ጥያቄ ነው ይሄ፣ ሁላችንም የምንጠይቀው ጥያቄ ነው። ቡራ ስህተት በጣም ተሳስቷል። ልጅቷን ማግኘት አልነበረበትም ነበረ። ግን ማግኘት ብቻ ሳይሆን አሁን ዋና ፖይንት ምንድን ነው? ይቺ ልጅ እያለችው ያለው ነገር ምንድን ነው? ምንድን ነው? ይሄ ነገር ሊጣራ ይገባል። ምክንያቱም እኔ ስለ ህፃኑ ልጅ ስለተረገዘው ምናምን አይደለም የማስበው። አሁንም ቢሆን ስለ ሀይሚ ነው በቃ። ለምን የሀይሚ ህይወት ለምን ይበላሻል? ለምን ሀይሚ ታለቅሳለች? ለምን ታዝናለች? ለምን ትጨናነቃለች እንዴ? የሆነ ሰዓት ላይ ደስታ ይባላል፣ የሆነ ሰዓት ላይ ደግሞ ሀዘን ይባላል። እውነት ለመናገር ማለት ነው ሁላችንም ከሴት ጎን መቆም አለብን። እንደዚህ ከምታለቅስ ሴት፣ እንደዚህ ከተጎዳይ ሴት መቆም አለብን። ያቺም እኮ ሴት ናት ለምትሉ ማለት ነው ያቺ በራሷ ሰዓት ነው የተበላሸችው። አለቀ። እኔ ስለዛችኛዋ ምንም ነገር የምላችሁ ነገር የለም። ምክንያቱም ምን አንዘላዘላት ነው የምለው። ምን አንዘላዘላት? አግባብ የሌለው ነገር ነው አድርጌያለሁ እያለች ያለችው ማለት ነው። እና ከሀይሚዬ ጎን ጉን ልንቆም ይገባል። ሴት ልጅ ማልቀስ የለባትም። ሴት ልጅ መጎዳት የለባትም። አለቀ። እና ቡራ አሁንም ቢሆን ለሀይሚዬ ካሰብክ ያለውን ነገር ስትረጋጋ ግልጽ አድርገህ ንገራት። አሁን እንደዚህ እያለቀሰች እንደዚህ እየሆነች ለማስረዳት መሞከር በጣም ከባድ ነው። ልትረዳህ አትችልም። እውነትም አወራህ ውሸትም አወራህ አሁን የመረዳት አቅም የላትም። እረፍት ያስፈልጋታል በተቻላችሁ አቅም ማለት ነው። አሁን እንደወጣች ወይ ቤተሰቦቿ ጋር ትሄድ ወይንም ደግሞ እሙሽዬ ጋር ትሄድና እረፍት ታድርግ። ይሄን ነገር ከአይምሯ ማውጣት አለባት። ከዛ በኋላ ነው በደንብ መነጋገር ያለባችሁ። በደንብ ጥያቄ ለምን ጠየቅሽ? ትክክለኛ ጥያቄ ነው እየጠየቀች ያለችው። ቡራ መሄድ አልነበረበትም፣ መሄድ አልነበረባትም፣ ማግኘት አልነበረበትም። ይችልች ቢያገኛትም እንኳ ስለ ሀይሚ ተናግሮ ከሀይሚ ጋር ነበር ማግኘት ያለባት። ምክንያቱም ያች ልጅ የሆነ ሴራ አላት ተብሏል። ሴራዋ ምንድን ነው? አርግዣለሁ ነው እንግዲህ ሴራዋ። ያረገዘችው ከማን ነው? ቡራ ራስክን ቪዲዮ ስሰራ ስልክ ይደወልብኛል፣ እንዴት እንደምናደድ ብታዩ የእውነት እና ሀሳቤን እንሰርቃለሁ። እና ቡራዬ ራስክን ማውጣት አለብክ። ራስክን አውጣ። ይህ ጥርጣሬ መሰለኝ አላቅም የማስታውሰው ነገር የለም ምናምን የሚባል ነገር የለም። ካላደረክ አላደረክም ነው። እኛ እንተማመንብሃለን ቡራዬ። እንደዚህ የተልከሰከሰ ስራ እያወክ እንደማታደርግ እኔ በበኩሌ እተማመንብሃለሁ። በጣም ጨዋ ልጅ ነህ፣ የጨዋ ያሳደገህ ነህ። ስለዚህ ሁላችንም እናውቅሃለን።
እያወክ እንደማታደርገው 100% እርግጠኛ ነኝ። ይች ልጅ በመጣችበት መመለስ አለብህ። ዛሬ ወንድሞችህም ሲናገሩ ነበረ። ማን ነው ሚፍታህም እነ ማነው መለኛው ሀብትሽ ራሱ ሲናገር ነበር በፔጁ። ቤኪ ነበርክ ያለውን ነገር ማለት ነው። ስለዚህ ግልጽ የሆነ ነገር ሀይሚን ሳይሆን አሁን ሀይሚ ጋር አይደለም እሺ፣ መጨረስ ያለባችሁ ከእዩ ጋር ነው። እዩን አናግሯት። ምን ይዛ ነው የመጣችው? ይች ልጅ ከካሜራ ጀርባ ምንድን ነው ይዛ የመጣችው? የእነዚህን ልጆች ህይወት ለመበጥበጥ ነው አመጣጧ። ስለዚህ ሊጠራ ይገባል። እስከ ዛሬ የት ነበረች የሚለውን ነገር እስከ ዛሬ የት ነበረች? አሁን ለብሩኬ ብላችሁ አይደለም፣ በነገራችን ላይ ለሀይሚዬ ብላችሁ ነው እሺ። የሀይሚ ህይወት ነው እየተበጠበጠ ያለው። ሀይሚዬ ናት ልቧ እየተሰበረ ያለው። ወንዶች በነገራችን ላይ ወንዶች ልባችሁ ድፍን ነው፣ ልንገራችሁ፣ ልባችሁ ድፍን ነው። ዛሬ ከፍቅረኛችሁ ብትጣሉ ነገ ጠዋት ሌላ ሴት ትይዛላችሁ። ሴቶችዬ እውነት መንቀት አለባችሁ። አሁን የሀይሚ ህመም የሁላችንም ህመም ነው፣ የሁላችንም ህመም ነው ማለት ነው። በፍቅረኛ የተከዳችሁ ትኖራላችሁ። ፍቅረኛችሁ በላያችሁ ላይ ብዙ ነገር ያደረገባችሁ ትኖራላችሁ። ህመሙን ታውቁታላችሁ። ገባችሁ አይደለ? እና ማለት ነው ሴት ልጅ ካፈቀረች አፈቀረች ነው። ልቧ አንዴ ከተሰበረ ደግሞ ተሰበረ ነው። ወንድ ልጅ የፈለገ ነገር ከፍቅረኛው ቢጣላ ሄዶ በአንድ ቀን ውስጥ ሌላ ሴት ጋር የመላመድ ባህሪ ያላቸው። እኛ ሴቶች ግን ማለት ነው ከውስጣችን አይወጣልንም ህመሙ። እንዴት እያመንኩት እየወደድኩት እንዴት ከዳን እንዴት ነው የምንለው? በቃ ጥያቄ ይኖርብናል ማለት ነው ውስጣችን ላይ ጥያቄ እና ማለት ነው ሴትን እና ወንድን ልጅ አንድ አድርጋችሁ እንዳታወዳድሩ በፍጹም 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 ማለት ነው። እና ሀይሚዬ የኔ ጠንካራ ማለት ነው፣ የኔ እንቁ፣ የኔ ብርቱ፣ በርች፣ አይዞሽ። አንቺ በጣም ንጹህ ሴት ነሽ፣ ግልጽ ሴት ነሽ፣ ታማኝ ሴት ነሽ፣ አፍቃሪ ሴት ነሽ፣ ወዳጅ ሴት ነሽ። ይሄ ፈተናን ደግሞ ታልፊዋለሽ ብዬ አስባለሁ። ቡራ እንተማመንብሃለን፣ ንጽህና እንደሚወጣ ከዚች ልጅ ጋር ምንም አይነት ግንኙነት እንደሌለ እኔ በበኩል እንግዲህ እተማመናለሁ። አላቅም ብቻ የሆነ አሳሳተኝ ተሳሳትኩ ምናምን የምትለው ነገር ካለ ግልጽ አድርግልን እና እኛም ደግሞ እናውራበት ይሄንን ጉዳይ። አላቅም ጥርጣሬ ምናምን የሚባል ነገር አቁም። ማስታወስ የሚባል ነገር አለ፣ አስታውስን የምለው ውዶቼ ማሮቼ። የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እንገናኛለን። ሀይሚዬ እወድሻለሁ፣ አከብርሻለሁ። እንኳንም ደህና ሆንሽልኝ የኔ ቅመም ማለት ነው። አይ ላቭ ዩ ሶ ማች። ባይ ባይ።